ግን አንድ ቀን የአባቱ ገዳይ መሆኑን ያወቀለታ ግን ላይኩን በፍጹም ይሄ ነገር እኔ በህይወት ቆሜ መቼም አይሆንም። በስንት ቅጥቀጣ ስር ካላነሳ ያለሽ ልጅ ራስሽ ፈልገሽኝ ያለው በድረስ መጣሽ ማለት ነው። ልቤን ደጋግመህ ሰብረኸዋል ኤርሚያስ። እና ቁልምጫውም አፈር ደሜ በላ ማለት ስምህን አሳጠሪ በጠራው ስራህን ይቀይረዋል እንዴ? ይህንን ከማድረግ ላስቆምህ አይደለም እዚህ የመጣሁት። ይህንን ነገር ስታደርግ አንድ ነገር እንድታስታውስ እፈልጋለሁ። ይህንን ክፋት ማን ላይ እየፈጸምክ እንደሆነ እንድታቀም እፈልጋለሁ። የባለ ሀብቱ የአቶ ላይኩን ልጅ መሆንሽን እየነገርሽኝ ነው ማለት ነው። ልጅህን በወደ ይዣለሁ ይገባ ነዋ ከአዳር እስከ ትዳር በሚል የባልና ሚስት ማስታወሻ ብዬ ነዋ። አንተ ጥሩ ቀልደኛ ወጥቷል። እባክህ እማዬ አለቃዬ እየፈለጉኝ ነው። በልሽ የኔ ልጅ አቶ ላይኩንን ሰላም በልልኝ። ያቺ ምስኪን ልጅ እስከዛሬ ስናሰቃያት ነበር እኮ። ልክ ነሽ የኔ ልጅ። እኔም የዋህና አስተዋይ ልጅ መሆኗ ቆይቶ ነው የገባኝ። እሺ ግን ቋንቺ ምንድን ነው የሆንሽው? ቆይ ያ ኤርሚያስ የሚባል ልጅ ነው? እባክሽን እማዬ ከዚህ በኋላ የሱ ስም እንድታነሽብኝ አልፈልግም። ምን አይነት ሰርፕራይዝ ነው እባክሽ? የሰው ስቃይ ላንተ ፈንጠዝያ ነው አይደል? አንዳንድ ጊዜ እኮ ከባድ ፍቅር የሚወለደው ከብዙ ስቃይ ውስጥ። ምን አይነት ቆሻሻና አስቀያሚ ሰው ነህ? አልገባኝም። ልትስሚኝ የመጣሽ መስሎኝ ነበር። ልትሰርቢ ነው እንደዚህ ድረስ የመጣሽው? በላ አድርገው። ለነገሩ አንተ ሴት ልጅ ላይ ያደል ጉልበት ያለ። ኧረ ላሽ ቆይ ለምንድን ነው የምትጠልብኝ? እኔ እኮ ስለረሳሁሽ የተውሽኝ መስሎኝ ነበር። እሱ የተቀበረ ጉዳይ ነው። እና ታዲያ ምን ልትሰሪ መጣሽ? ቆይ እንዴት አምና ገለዋን ለሰጠች ልጅ እንደዚህ አይነት ትልቅ ነው ትፈጽማለህ? አልገባኝም። ብቻ ስለ ኤሚ እንዳይሆን እያወራሻለሽ። ትሰማኛለህ? አሁኑኑ ያንን ቪዲዮ እንድትሰጠኝ እፈልጋለሁ። ስለምን ቪዲዮ ነው እያወራሻለሽ? ኤርሚያስ እውነቴን ነው እያወራ ያለሁት። ስለዚህ ጉዳይ ቤተሰቦቿ ከሰሙ በህይወት አይለቁም። ምናልባት የኔ ልጅ በሆዷ መያዟ ሊያረጋጋቸው ይችላል። ቆይ አንተ ይሄን እንዴት ልታውቅ ቻልክ? ቆይ አንቺ ራሱ ስለዚህ ጉዳይ እንዴት ልታውቂ ቻልሽ? ሲመስለኝ የኔም የኤሚን ጠላት ነበርሽ አይደል? እሱ አንተን አያገባህም። ስለዚህ አንቺም በእኔና በልጅ እናት ማለት ምንም አያገባሽም። እሺ ቆይ ግን ለምንድን ነው ስለኔ ይሄን ያህል የተጨነቅሽው? ወይስ አሁን ምድር ፍቅርሽ መጣብሽ? ልንገርህ አይደል ምናልባት እብድ ካልሆነች በስተቀር ማንም ሴት አንተ ልትወዳት አትችልም። ስለዚህ ኤሚ አብዳና ያፈቀረች ማለት ነው? ከግንድ ያፋቀረ ናሆም እና ዳግም በኑሐሚን የተነሳ ተደባደቡ። ናሆም እኔ ፍቅሬን በአንደበቴ መግለጽ ስለማልችል እንጂ ኑሐሚንን ካፈቀርኳት ቆይቻለሁ እያለ ነው። ዳግምም እሷ የምታፈቅረው ማን እንደሆነ በእርግጥም አውቃለሁ፣ ግን ደግሞ እሷን መርሳት አልቻልኩም። እሷን ለመርሳት የተቻለኝ ሁሉ አደረግኩ፣ ግን ያለ እሷ መኖር አልችልም እያለ ነው። ናሆምም እንግዲህ እሷ የምትወደውን ብትመርጥ ምርጫውን ለእሷ ብንተው ይሻላል የሚል ሀሳብ አቅርቧል። ዳግም እሱማ ግልጽ ነው ማንን እንደምትመርጥ አውቃለሁ እያለ ነው። ኑሐሚንና ኤሚ አሁን ላይ ምርጥ ጓደኛሞች ሆነዋል። ኤሚ ችግሮች ሲደራረቡባት፣ ፈተናዎች ሲበዙባት ብቻዋን ክፍሏን ዘግታ ማልቀስ ከጀመረች አላደር ብላለች። አንደኛ የወንድሟን የቤተሰቦቿ ልጅ አለመሆኑን ሚስጥር ያወጣችው እሷ በመሆኗ ራሷን ተጠያቂ አድርጋለች። ናሆም እንዲህ ለመሆኑ ስበቢቱ ምክንያቷ እኔ ነኝ እያለች ነው። ይህ አልበቃ ብሎ ደግሞ ከኤርሚያስ አርግዛለች። ኤርሚያስ ሙሉ አክሲዮንሽን በስሜ ካላደረግሽ ቪዲዮዎችሽን እለቅብሻለሁ እያለም እያስፈራራት ነው። ብቻዋን ክላሷን ዘግታ እያለቀሰች ባለችበት ድንገት ኑሐሚን ደርሳላታለች። ኑሐሚንን አንቺ ምን አገባሽ አይመለከትሽም የሚል ሀሳብ አቅርባ ነበር። ግን ደግሞ ለቅሷን ሰምታ እንደመጣች ነግራት እኔ የምታወሪው ሰው ካስፈለገሽ ከጎንሽ አለሁ፣ ምንጊዜም ከጎንሽ ነኝ እያለቻት ነበር። ኤሚም እንግዲህ ኑሐሚንን እኔ አንድም ቀን ላንቺ መልካም ሰው ሆኜልሽ አላውቅም፣ ሁሌም ክፉ ነበርኩ፣ አንቺ ግን አንድም ቀን ተቀይረሽ አታውቂም፣ አሁንም በችግር ሰዓት ከጎኔ ነሽ ብላታለች። እና ሚስጥሩ ከሷና ከሷ እንዳይወጣ እባክሽ አደራሽን ብላለች። ኤሚ ልጁን አስወርድ ያለው እያለች ነው። ግን ደግሞ ኑሐሚን በጭራሽ እሱ መሆን የለበትም፣ እኔ እዛ ጊዜ ልጄ ባይኖርም ያን ውሳኔ በመወሰኔ የልጄ ገዳይ የሆንኩ ያህል ነው የሚሰማኝ፣ በጭራሽ እንደሱ መሆን የለበትም፣ ይሄንን ካደረግሽ እድሜ ልክሽን ትጸጸቻለሽ እያለቻት ነው። ኤሚም መቼም ከዛ ልጅ ውለጅ አትይኝም አይደል ሌላ ጉድም እኮ አለ ብላ ጉድ ያለችውን ነገር ነግራታለች። ኑሐሚንም በጭራሽ አታስቢ፣ እሱን ለእኔ ተይልኝ፣ ኤርሚያስን በጭራሽ አልለቀውም እያለቻት ነው። እንዴ ለእኔ ብለሽ ሌላ ችግር ውስጥ እንድትገቢ አልፈልግም፣ ለእኔ ብለሽ ልትጣሊ ነው ወይ እያለች ነው። ኑሐሚንም አወጣለዋለሁ፣ እኔ ወዳጅ ሆኖ አያውቅም፣ ድሮም ቢሆን ጠላቴ ነው፣ አሁንም ጠላቴ ነው፣ ጠላቴ ሆነው ደግሞ አንቺን ሲነካ ነው ብላለች። አምራን ያልጠበቀችው ችግር ገጥሟታል። አቶ ላይኩን የቤተሰቤ ክብር ከሚዋረድ ቤተሰቤ ከሚዋረድ እኔ ራሴ አንቺን ብገልሽ ይሻላል ብሎ አግቷታል። እንግዲህ እስቲ ተመልከቱ ማን ነው ያገተኝ እያለች እየተሳለቀች ነው። አቶ ላይኩንም
በመልካምነት የምታውቂው ለይኩን ሰዎች መልካም ሲሆኑለት እንጂ ሰዎች ጥሩ ካልሆኑ ደግሞ ወደ ሰይጣን መቀየር እምችልበታለሁ እያለ ነው። ፍላሹን ከእጇ ላይ ወስደዋል። ግን ደግሞ ብዙ ቅጂዎች ብዙ ሰዎች ጋር አሉ እያለች እያስፈራራች ነው። ግን ደግሞ አምራን እያስፈራራች እንጂ ቅጂ ማንም ሰው ጋር የላትም። ምክንያቱም አምራን ሰዎችን አምና ምንም ነገር የምታስቀምጥ አይደለችም። ከኤርሚያስም ቢሆን ምስጢሯን ካሸሸች ቆይታለች። በራሷ መንገድ ለመለወጥ በራሷ መንገድ ሀብታም ለመሆን እንጂ እሱንም ከከዳችው ዋላ ደር ብላለች። እናም እንግዲህ ላቱ ለይኩን ማስፈራሪያ ግን እኔ የሆነ ነገር ብሆን ያኔ ቪዲዮ ይለቀቃል እያለች ነው። አቶ ለይኩን ኤርሚያስንም እያፈላለገ ነው። አምራንም ይሄ ቪዲዮ ቅጂ ሁሉ እጅ እስካልገባ ድረስ እኔ ለቤተሰብ ስል ምንም አደርጋለሁና እገልሻለሁ ብሎ እያስፈራራት ነው። በሌላ በኩል እንግዲህ ወይዘሮ ዝናሽ ከብዙ ለቅሶና ይቅርታ በኋላ አሁን ላይ አቶ ለይኩን ይቅርታ አድርጎላት አብረው እየኖሩ ነው። አቶ ለይኩን ሁሉንም ሚስጥር ስትነግረው ሌላስ ምንድነው የደበቅሽኝ እያለ አፋጦ ይዟት ነበር። ግን ደግሞ አቶ ለይኩንም ቢሆን ወይዘሮ ዝናሽን በድሏታል። ከወይዘሮ ዝናሽ ሰራተኛው ጋር ሲማግጥ እንደነበረ ስታቅ እንደሆነና ወደ መጠጥ ሱስም የገባችው እንዲሁም ደግሞ ከሌላ ወንድም ጋር የሄደችው በዚህ ምክንያት እንደሆነ ለዳግም ሁሉንም ሚስጥሯን በሙሉ ነግረዋለች። ግን አንድም ሰው ለኔ የሚያዝንልኝ የለም እያለች ነው ወይዘሮ ዝናሽ። ዳግምም እውነት ይሄን ሁሉ አሳልፈሻል? አቶ ለይኩን የእውነት ይሄን ሁሉ ነገር አድርጎታል እያለች ነበር። አቶ ለይኩን የተጨነቀው ወይዘሮ ዝናሽ ሚስጥሩን በሙሉ የምታቅ ስላልመሰለው ነበር። ናሆምም ድንገት ቤተሰቦችህ አይደለንም ሲባል የሚያረገው የሚይዘው የሚጨብጠው ጠፍቶት መሬት በተደፋበት ጊዜ ሁሉንም ነገር ሄዶ ሲያስረዳው ናሆምም ብዙ ጊዜ ሳይፈጅበት ወይዘሮ ዝናሽን መጥቶ ይቅርታ ጠይቆ ቤተሰቡ እንደ ድሮ ተሰባስቦ ደስታቸው ላይ መታ ነበር። እንግዲህ ውሃ የቸለሰችበት ምርጡ የዓመቱ ምርጥ ምሽት የተባለው ምሽት ወዲያውኑ የዓመቱ ጥቁር ምሽት እንዲሆን ልታረገው ሞክራ ነበር። ግን ደግሞ ነገሮችን እንደምንም ከበር ለማድረግ ወይዘሮ ዝናሽ ሞክራለች። እናም አቶ ለይኩን እንግዲህ ይሄ ምሽት አምራን እስከመጣችበት ጊዜ ድረስ ጥሩ ምሽት ነበር። ግን ደግሞ አምራን ከመጣች በኋላ አምራን ጋር አንቺና እሷ የሆነ ሚስጥር እንዳላችሁ ግልጽ ነው። ይህም ሚስጥር አሁንም ከደበቅሽኝ መልሶ ትዳራችን ቤተሰባችን አደጋ ላይ ነው የሚወድቀው። እውነቱን እንድትነግሪኝ ይፈልጋለሁ ብሎ ወይዘሮ ዝናሽን አፋቶ ይዟታል። አቶ ለይኩን ወይዘሮ ዝናሽን በአምራንና በአንቺ መሀል ያለው ሚስጥር እስካልነገርሽ ድረስ አሁንም መልሶ ትዳራችንም ሆነ ቤተሰባችን አደጋ ላይ ነው፣ ወደ ኋላ እንዲመለስ ታረጊኛለሽ ብሏታል። ወይዘሮ ዝናሽም እባክህ ቢያንስ የዛሬው ደስታ እንኳን እንዲፈርስ አታደርግ፣ ልጆቻችን እንዲበተኑ አታደርግ፣ ይሄ ቤተሰብ ደስታውን ሳይጨርስ ወደ ኋላ እንመለስ እባክህ ብላ ጉልበታቸው ላይ ተንበርክካ ለምናቸዋለች። አቶ ለይኩንም እውነቱን የምትነግሪ ብቻ ከሆነ ነው ብሎ አፋጦ ሲይዛት ወይዘሮ ዝናሽ እውነቱን ለመናገር ተገዳለች። እናም እንግዲህ እውነቱ ምንድን ነው በምንድን ነው እያስፈራራች ያለው በተባለች ጊዜ ወይዘሮ ዝናሽም እያስፈራራቻት ያለው በቪዲዮ እንደሆነ የዛን ጊዜ ምሽት እኔ ምን አስቤ እንደሆነ አላውቅም። እንግዲህ ይህ ጥፋቱ የኔ ነው፣ እባክህ ጥሩ ሰው አይደለሁም፣ ስህተቱ የኔ ነው፣ ይቅርታ አድርግልኝ ብላለች። እውነቱን እስካልነገርሽ ድረስ ብሎ አቶ ለይኩንም ወይዘሮ ዝናሽን አፋጦ ይዟታል። እሷም በዛን ጊዜ ሬሳውን እየቀበርክ በነበረበት ጊዜ ምን አስቤ እንደሆነ አላውቅም፣ በጭራሽ ግን ለህግ አሳልፌ አልሰጥህም ነበር። ግን ደግሞ ወይ ለዳግም ብዬ ይሁን ወይ ለምን ብዬ ይሁን ብቻ ምንም የማውቀው ነገር የለም እና ቪዲዮ እንዲቀረጽልኝ አድርጌ ነበር የሆነ ዘመዴ፣ እሱ ደግሞ አስፈራርቶኝ በቪዲዮ ገንዘብ ተቀብሎኛል፣ የሆነን ቪዲዮ አቀናብሮ ይዞብኛል ብላ ነግረዋለች። እኮ የዳጊን አባት ስንቀብረው ብሏታል። አዎ እሱን ቪዲዮ አቀነባብሮ ይዞብኛል፣ እኔ እንኳን የእጄ ነው የስራዬን ነው ያገኘሁት፣ አንተን ግን በጭራሽ አሳልፌ ልሰጥህ አልነበረም። ምናልባት ለዳግም ለውርሱ ጉዳይ ብዬ ይሁን ለምን እንደሆነ በጭራሽ አረኩት ራሱ አላውቅም ብላ ተንበርክካ እያለቀሰች አቶ ለይኩንን ለምነዋለች። አቶ ለይኩንም ታዲያ ይሄ ቪዲዮ እንዴት አምራን እጅ ገባ እያላት ነበር። አምራን እዚህ ቤት በመጣችበት ጊዜ ካሜራ አስቀምጣ እንደነበረና ስትከታተላቸው እንደነበረ ከዛም እንግዲህ በገንዘብ ልጅዮ ተደራድሮ የሷንም ከሷም ከአምራንም እንዴት ተቀበለ ነግረዋለች። እና እባክህ ለይኩን ሁሉንም ነገር እኔ ራሴ ያስተካክላለሁ፣ ብቻ አንተ ወደ ኋላ አትመለስ፣ የአምራንን ነገር ለኔ ተው ብላለች። ላንቺማ ትቼው ይኸው እኮ ምን ያህል ስር ሰዶ እንደሄደ፣ ከዚህ በኋላ የእሷን ጉዳይ ለኔ ተይው፣ በቤተሰብ የመታማ በጭራሽ እሷ ልጅ ካልገደልኩ አርፌ አልቀመጥም እያለ ነው አቶ ለይኩን አምሯል። ወይዘሮ ዝናሽም አልቅሳ ወጥቶላታል። ወይዘሮ ዝናሽ
አቶ ለይኩን ይቅርታ አድርጎላት በቃ ምንም ችግር የለውም ቪዲዮውን ከእጇ እናወጣለን ብለው በዚህ ተስማምተዋል። በዚህን ጊዜ እንግዲህ ወይዘሮ ዝናሽ እፎይ ብላለች። ሸክሜ ቀለለኝ፣ አሁን ላንተ ከነገርኩ በኋላ ሁሉም ነገር ሸክሙ ለቆኛል እያለች ነው። እናም በጣም ቀሎኛል ብለዋለች። አቶ ለይኩንም እንግዲህ ይቅርታ አድርጎላት እንደ ድሮ አንድ ላይ ሆነዋል። ወይዘሮ ዝናሽም ይህን ቀን በጉጉት ጠብቀው ነበር። ይህ ቀን ህልሜ ነበር፣ ይህ ቀን የረጅም ጊዜ ልምኞቴ ነበር እያለች በደስታ ተሞልታለች። ቤተሰቡ ደስታው ተመልሷል። ኑሐሚንን ዳግም ወደ ቤቷ ትሄድ እያለ ነው። ናሆምም ደግሞ አትሄድም እያለ ነው። ወይዘሮ ዝናሽ በዚህ ምሽት የትም መሄድ የለባትም፣ ለዛሬ ከኤሚ ጋር መጋራት ትችላለች መኝታ እያለች ነው። ወይዘሮ ዝናሽ ፍጹም የማትታወቅ ሌላ ሰው ሆናለች። ከኑሐሚን ጋር ያላቸው ቀረቤታም ለየት ብሏል። ወይዘሮ ዝናሽ ማንም ይሆን ማንም የአንዳቸው ሚስትን ብትሆን እንጂ ከዛ ውጭ የማንም አትሆን ብላም መቃወሟንም አቁማለች። በእርግጥም ለረጅም ጊዜ ሲመኟት የነበረው ለናሆም ስለነበረ እንግዲህ ናሆም አሁን ላይ ምራትነቷንም እኔም ፈቃደኛ ነኝ እያለ ነው። ዳግም እንዴት እንደዛ ይሆናል ብሎ ምግብ ጠረጴዛ ላይ ጸብ ተነስቷል። ወይዘሮ ዝናሽ ሁለቱንም ግራና ቀኝ ተቆጥታለች። ወንድማማቾች እንዴት ትዳረጋላችሁ ብላ ተቆጥታ ይቅር እንዲባባሉ አድርጋለች። ኑሐሚንም እንግዲህ እራት ምሽቱን ካስተካከለች በኋላ ወደ ኤሚ ክፍል ገብታለች። እንዴ እስካሁን ቤትሽ አልሄድሽም እንዴ እያለቻት ነበር። ኑሐሚንም ታባርኝ እንደሆነ አያለሁ እንጂ በጭራሽ የትም አልሄድም፣ ዛሬ ካንቺ ጋር ነኝ ብላታለች። ኤሚ ምግብም አልበላም ውሃም አልጠጣም ብላ በራሷ ላይ ጨክናለች። እና ኑሐሚንም በጭራሽ እንዲኮነሽ አይሆንም ምግብ ትበያለሽ እያለች ከሷ ጋር ግብ ግብ ይዘዋል። ግን ደግሞ የኑሐሚን አለመቀየር የኑሐሚን እንዳለች እንደነበረች መሆኗ ለኤሚ ግራ ገብቷታል። ኤሚ አንድም ቀን እንኳን እኮ እኔ ላንቺ ጥሩ ሆኜ አላውቅም እያለች ነው። እናም ኑሐሚን እንግዲህ ማውራት የምትፈልጊ ከሆነ መተንፈስ ከፈለግሽ እኔ ምንጊዜም ከጎንሽ ያለሁ ብላት ነበር። ኤሚም አይገርምም ኑሐሚን መቼም አትቀየርም፣ ሁሌም ባለችበት ናት። እኔ ግን አንድም ቀን ጥሩ ሆኜ አላውቅም፣ ላንቺ አንድም ቀን ጥሩ አልነበርኩም። አሁን ላይ ብዙ ነገሮች አሉብኝ፣ ተደራርበውብኛል። ኑሐሚን መኖር ራሱ አቅቶኛል እያለች ነው። ለዚህ ሁሉ ቤተሰብ መተራመስም ሰበቧ እሷ እንደሆነችና የራሷን ተጠያቂ እያረገች ተናግራለች። ኤሚ ትክክለኛዋ ኤሚ ማንነቷ አሁን ተገልጿል። ኤሚ ከስህተቶች፣ ከችግሮች፣ ከፈተናዎች ብዛት ተምራ እንደ አዲስ ተጨፍልቃ ሌላ ማትታወቅ ኤሚ መልካም ሴት ሆናለች። ለቤተሰቧ የምታዝን ለሁሉም ሰው ጥሩ አመለካከት ያላት ከአምራንና ከኤርሚያስ ውጭ ማለት ነው። ኤርሚያስ በዚህ ሁሉ ጭንቅ እንኳን እያስፈራራት እንግዲህ ብቻዋን በሯን ዘግታ ማልቀስ መርጣለች። እናም ኑሐሚንን ይህ ቤተሰብ ከዛ ሁሉ ነገር በኋላ አሁን እንዲህ ደስተኛ የሆነው በምን ተገይቶ ነው ብላ ኑሐሚንን ጠይቃት ነበር። ኑሐሚንም እባክሽ ፊትሽን ተጣጣቢና ከቤተሰቡ ጋር ተቀላቀይ ብትላት እንደዛ የማረግ አቅም እንደሌላት ተናግራለች። እና ብቻዋን በሯን ዘግታ እያለቀሰች ሳለ ነበር ኑሐሚን እባክሽ ምንድነው የሆንሽው ብላ እየጠየቀቻት ነበር። እርግዝናውም ከኤርሚያስ ነው አይደል ባለቻት ጊዜ እኔ እኮ ከሱ ውጭ ሌላ ነው እንዳላውቅም ሰራለን እያለቻት ነበር። እናም እንግዲህ ኑሐሚን ተሸጥን እንጂ ምን ሰራለን ብቻ ነው እያለች ነበር። እናም እንግዲህ እየተፈጠረውን ነገር በሙሉ አንድ በአንድ ነግራታለች። ይሄ ብቻ መስሎች ነው እንዴ? ቪዲዮ ይዞብኛል፣ እሱም ቪዲዮ ይዞ ሙሉ አክሲዮንሽን በስሜ ካላደረግሽ ብሎ እያስፈራራኝ ነው፣ አለዛ ቪዲዮውን ሊለቅብኝ እያስፈራራኝ ነው ብላ ለኑሐሚን ነግራታለች። ኑሐሚንም ይህ ሁሉ ነገር ሳያንሰው ደግሞ ጭራሽ እንደዚህ እያለች ነው። የእሱን ጉዳይ ከዚህ በኋላ ለእኔ ተይልኝ፣ አንቺ ብቻ ዝም ብለሽ ተረጋጊ ብላታለች። ኤሚ ልጁን መውለድ እንደማትፈልግም ተናግራለች። ኑሐሚን ደግሞ በጭራሽ መሆን የለበትም እያለች ነው። ልጅሽን አሁን ብታጭው የሆነ ቀን ትጸጸችበታለች፣ ግን ደግሞ የምትጸጸችበት ቀን ከመምጣቱ በፊት አንቺ ራስሽ አሁን ማሰብ ይኖርብሻል። ጉዳይ እንዲሰሙ ነው፣ ከዛ ውጭ ማንም ምንም ሊያረግሽ አይችልም። እናም ስለ ልጅሽ አስቢበት፣ ልጅሽ በኋላ ይቆጭሻል እያለቻት ነው። ኤሚም በጭራሽ የሱን ልጅ መውለድ አልፈልግም እያለች ነው። የሱ ስለሆነ አይደለም በራስሽ ማሰብ መጀመር አለብሽ፣ በኋላ ትቆጭበታለሽ። እኔ የዛን ጊዜ ሳላቅ የወሰንኩት ውሳኔ እስካሁን ድረስ ልጄ በህይወት ቢኖር ኖሮ ገድየው ነበር የሚል ጸጸት ጥሎብኛል እያለቻት ነው። አንቺስ ታዲያ ያኔ አባትሽን ፈርተሻል ነበር እንደዛ ይሆንሽው እያለቻት ነው። ግን ደግሞ ቢሆንም አቶ ለይኩን የሚረዳና መልካም አባት እንደሆነ ነግራታለች። እናም እንግዲህ ኤሚ ለኑሐሚን ስትተነፍስ ቀለል ያላት ትመስላለች። ኑሐሚንንም ቃል አስገብታላታለች ሚስጥሯን ሚስጥር አድርጋ እንድትይዝላት። አቶ ለይኩን አምራንን ፍላሹን ተቀብሏታል። ግን ደግሞ ቅጂዎቹ ያሉበትን ቦታ ሁሉ ተናገሪ ተብላ ነበር። በጭራሽ እሱም ማድረግ አልችልም፣ ብትገለኝም ደግሞ
የሞትኩ ቀን ወዲያው ፍላሹ ይበተናል እያለች ነው። የሚስቱን ባል እንደገደለ በተደጋጋሚ እየነገረችው ነው። ጥሩ ሰው አልነበርክም እንዴ? እስቲ ተመልከቱ ማን እንዲያገተኝ እያለች መሳለቅ ጀምራለች። አቶ ለይኩንም ለቤተሰቡ ሟች እንደሆነ ቤተሰቡ ከሚበተን ምንም ነገር ማድረግ እንደሚችል ነግሯታል። እናም ራስ ወዳድ ሆነህ ለራስህ ነው እንጂ ለቤተሰብህ ነው እንዲህን እያረክ ያለው የሚል ሀሳብ አንስታ ነበር። በዚህን ጊዜ እንግዲህ አቶ ለይኩንም እሷን ቤተሰቡን እንተም መበተንና ማንም ሰው ያለፋበትን አንድ ብርም እንዲያገኝ እንደማይፈቅድ ተናግሯል። እሷም የጠየቀችው ቀላል እንደሆነ የአክሲዮን ድርሻቸውን እንደሆነ ተናግራለች። አቶ ለይኩን በጭራሽ ይህን ከማለቅ አንቺን ገድዬ ቀብርሻለሁ ብሏታል። ለኤርሚያስ ደውለሽ አሁኑን የማይመጣ ከሆነና ቅጂዎቹን የማሰጪኝ ከሆነ እዚሁ ትበሰብሻለሽ ማንም ሳያይሽ እንጂ ከዛ አትወጭም ብሎ ጥሏት ሄዷል። በሌላ በኩል እንግዲህ ናሆም ኑሐሚንን ወደ ቤትሽ ልሸኝሽ ብሎ ይዟት እየሄደ ነው። መኪና ውስጥ እንግዲህ ናሆም በችግሩም በደስታውም በምንም ጊዜ ያልተለየችው ሴት እሷ ብቻ እንደሆነች እየተናገረ ነው። እስከ ዛሬ ድረስ አይኔ እንዴት ነው ያላየው እያለ ነው። አምራንን ግን ለበቀል እንጂ በጭራሽ ከዚህ በኋላ ለፍቅር ለደቂቃም እንደማያስባት ተናግሯል። እናም እንግዲህ ኑሐሚንና ናሆም መኪና ውስጥ ሊሳሳሙ ሲል ድንገት ዳጊ ተርሷል። ዳጊም ደንግጦ ባለበት ቆሞ ቀርቷል። በዳግምና በናሆም መካከል ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ